ለምንድን ነው የተሳካለ? እኔ ያው ስራዬ እንዳልኩ ከዛ ወደዚህ ስራ ገባሁ። ስራ ምንድነው? ልጃገረድ የሆኑ ሴቶችን ቆነጃጀት የሆኑ ሴቶችን በቃ ከዛ እንደሚመቸው ለሚመቸው ሰው ማዘጋጀት ነው። ልጃገረድ ስትል አልገባኝም። ልጃገረድ የሆኑ ልጆች ናቸው። ለምሳሌ አሁን ከ15 ዓመት ከ15 እስከ 20 ከ20 በእድሜ ከፋፍለን ከዛ ልክ እንደ ቢፌ እናዘጋጃለን። ቢፌ ከዛ አንዳንዶች ምን የሆኑት ነው ቢፌ የምታዘጋጁት? ቢፌ ታውቃለህ፣ ሰው ይመርጣል አይደል? በቃ ካታሎግ ላይ እናሳያቸዋለን፣ ፎቶግራፍ ይደረጋሉ። ከዛ በኋላ ባለሀብቶች ይመጣሉ። ከዛ ከካታሎግ ያያሉ፣ ስልካቸው ይደወላል፣ የሚፈለግበት ቦታ ላይ ይሄዳሉ። አንዳንዶቹን ደግሞ ከሳጎስ ቆል ያሉ ደግሞ ሴቶችን ደግሞ ምን እናደርጋለን? በሬ ታደልባለህ አይደል? አደለበ ታርደዋለህ አይደል? በቃ አንዳንዶቹን ደግሞ ከእናት ከአባታቸው ነጥለን እንዲሰረቁ እናደርግና እዛ እንዲንከባከቡ በሽቶ በምን ልብሳቸውን ቀይረን ጥፍር ቀለም ምናምን ታርገን ቆንጆ አድርገን ደግሞ እንደሚታረድ በሬ ከዛ አደልበን ከዛ እንሸጣቸዋለን። እስካሁን ብዙ ነገሮች ነገርከኝ፣ ስለ ስራዎች ነገርከኝ። ይሄ ስራ የምትሰሩት ስራ ወንጀል አይደለም? እንዴት ወንጀል ነው እንዴ? አንተ የስራ እድል ፈጥረህ እንዴ ሰው እንዲጠቀም አድርገህ አይደል እንዴ? ጫፍ ላይ ያለ ሰው ያድነ ምንድነው የሞት ተጠልፋ ይልሽ ልጅ ከዛ አውጥተህ ነፃ አውጥተህ መሬት ላይ አመድ ላይ ታስራ እጇን በግድ የተጠፈረች ልጅ አምጥተህ መልካም አልጋ ላይ አስተኝተህ አይደል? ምንድነው ወንጀልነቱ? እኔ የምጠይቀን ነገር በስነ ስርዓት መልስልኝ። ካንተ በታች ያሉትን ሁሉንም እየሰማኸኝ ነው? እየሰማሁ። ካንተ በታች ያሉትን ሁሉንም ለቃቅመን አስረናቸዋል። ይሄን ታውቃለህ? እንዴት ነው የምታስራቸው? አስረናቸዋል እኮ ነው ማለት። ስነ ስርዓት ያዝ። እንዴት ነው የምታስራቸው ነው ማለት? ታስረዋል። ይሄን ማውዝ ታስረዋል ነው። ለራስህ ብትጠነቀቅ ይሻላል። እያንዳንዱ ታስረዋል ነው እኮ እያልኩ ያለሁት። እጎዳለሁ። ያው ሽጉጥ አለ ነግሬሃለሁ። ሽጉጥ ያዝ ሽጉጡን ያዝ። አቤት ምንድነው? ሰላም ነው? ሰላም ነው። አለን ይመስገን አምላክ። ምንድነው የምንፈልጋችሁ ነው? ክፈተው፣ ገብተን እናውራ። ለምንድነው ከፍተው? ማና አንተ ምንድነህ? ምን ዝም ብሎ ይከፈታል እንዴ ሰው ቤት? አያው ውስጥ ገብተን ብናወራ ነው አለ። ስራ ጉዳይ ነው የመጣለው እኮ። የስራ ጉዳይ ቢሆንም እኮ ቀደም ብለህ ፕሮግራም አስይዘህ ስልክ ደውለህ ምናምን ነው እንጂ ዝም ብሎ ዘቡተ ብሎ ይገባል እንዴ? አይ ስደውል ስልክ አይሰራም እኮ። ስራ ላይ ሌላ ጊዜ ቀጠሮ አስይዘህ ትመጣለህ። አሁን ወንድሜ አይመቸኝም እንዴ? ወንድሜ ለትልቅ ስራ እኮ ነው የመጣሁት። ማን ነው ለትልቅ ስራ? እንዴት ነው ለትልቅ ስራ የምትገባው? ማን ነው? እንጂ ምንድነው ልመጣቻል ካንተ ሲጀመር በሩን ምንድነው መዘጋብኝ? ማን ነኝ ብለህ ነው የመጣው? ምን አንተ? ክፈተው እንጂ ምን ሆነሃል? አይከፈትም አልኩህ እኮ። ስራ ላይ ሌላ ጊዜ ፕሮግራም አስይዘህ መምጣት ትችላለህ። አትሰማም እንዴ የምልህ? አይ እኔ ፕሮግራም ይኸውልህ ከሜርሲ ጋር አውርቼ ነበርና ከሜርሲ ጋር አውርቼ ቤትን ያሳየችኝ እሷ ነች። ሜርሲ? አዎ። እነዚህ ልጆች በቃ አታድርጉ የሚባሉትን ነገር ዝም ብለው በገዛ ፈቃዳቸው ማድረግ ጀመሩ ማለት ነው። እንዴት ነው የማይጠነቀቁት? እንዴት ቤቱ ልታሳይ ቻለች? አይ ለትልቅ ስራ ላይ የመጣሁት ወንድሜ። እኔ እኮ ቢሆንም እኮ እኔ ማወቅ ነበረብኝ እኮ በመጀመሪያ። ዝም ብሎ ይገባል እንዴ? ስልክ ዝግ ሆና ልታሳውቅ ስልክ ዝግ ሆና። አሁን ማን አለ አጠገቤ? ሜርሲ አለች? አይ ሜርሲ የለችም እኮ። እኔ ወንድም አሁን ስራ ላይ ሌላ ጊዜ ነገና በቃ ነገ ፕሮግራም አድርገና። አሃ ወንድሜ ፕሮግራም አድርጌ ከሩቅ ሀገር እኮ ነው የመጣሁት። ምን ሆነሃል? ክፈት እንጂ እኮ ነገና አልኩህ። በቃ አሁን ስራ ላይ ነኝ። ነገ ፕሮግራም አድርገህ ትመጣለህ። አይ አሁን ነው አግኝቼ ከመሄድ ነው። አረ ነገርኩህ በእናትህ እኔ ስራ ላይ ነኝ። ምንድነው አንተ? እሺ በል እንጂ ምን ሆነሃል እንዴ? ለምን ጉዳይ ነው ሲጀመር? እንዴ ለስራ ጉዳይ ነው እንጂ። ምን አይነት ስራ ነው ንገረኛ። ስራ አይነቱ እንዴ አቅርቦት ነው። ወደ አቅርቦት። የምን አቅርቦት እንዴ? ዝም ብለህ ያለ ፕሮግራም ትገባለህ እንዴ? ሁሉ ነገር እኮ በፕሮግራም የሚገባው እዚህ ቤት እኮ። እኔም አንድም ሰው እንደዚህ አስገብቼ አላውቅም እኮ። በፕሮግራም ላይ ሁሉ ነገር የሚሰራው እኮ። እሱ ልክ ነህ፣ ግን ስልክ አልሰራም ማለት ነው። እኛውን ከሩቅ ቦታ ስለመጣን አስገባንና እናውራ ወንድም። ከሩቅ ቦታ? አዎ። ከሩቅ ቦታ ነው የመጣሁት ያልከኝ? አዎ ከሩቅ ቦታ ነው የመጣሁት። የሩቅ እንግዳ መልአክ ሊሆን ይችላል። በልግባስ ሁሉ ነገር እኮ በፕሮግራም ነው እኮ የሚገባው እኮ። ዝም ብሎ አይገባም።
አያው እኔ እንግዲህ ነገርኩህ እኮ ወንድሜ። ያው እንግዲህ እኔ በጣም ከሩቅ አገር ነው የመጣሁት እየነገርኩህ ነው። ልትሰማኝ አልቻልክም። ጓደኛዬንም ይዤ ነው የመጣሁት። ያው እንግዲህ እኛ ገና ከመንገድ እንደመጣን እና ያለነውና ምን ጉዳይ ነው? ትልቅ እኮ ስራ አስፈትተኝ ነው እንትን ያልከኝ። ለዚህ አንድ ትልቅ ሰው ቤት ሲመጣ ቀደም ብሎ ተደውሎ ፕሮግራም አስይዞ በፕሮግራም እኛ እንደሰለጠነ ሰው ነው የምንሰራው እንጂ ዘመድም ቢሆን እዚህ ዘው ብሎ እኮ ሰው አይገባም። ፕሮግራም ተይዞ ነው አይደል እንዴ? ይሄ የኛ ሰዎች ስህተት ነው። ችግር የለም፣ ሌላ ጊዜ እናስተካክለዋለን። ምንድነው አሁን ጉዳይ? ጉዳዩ ምንድነው መሰለ፣ ከሜርሲ ጋር ትንሽ አውርተን ነበረ እና ቅድም ወደ አንተ ጋር ላከችኝ እሷ ነች። ስልክ እምቢ አለ እኮ ስዊች ነው ይላል ስልክህና ምን ማድረግ እንዳለብኝ ስላላወቅኩኝ ነው እንግዲህ ቀጥታ ወደ ቤት የመጣሁት። እኔ ደግሞ ከሩቅ ሀገር ስለመጣው አማራጭ ስለሌለኝ ነው እንግዲህ ዛሬ ሳላገኝ መሄድ አልችልም በሚል ለስራችንም ወሳኝ ሰው አንተ ስለሆንክ እሱን ለማዋራት ፈልጌ ነው የመጣሁት። እንግዲህ ያው ጓደኛዬንም ጭምር ይዤ የመጣሁት ሞገስ ነህ አይደል? እኔ ሞገስ ነኝ። ሞገስ ነህ? ኦኬ፣ አቶ ሞገስ። እሺ፣ እንተዋወቅ። አቶ ሞገስ ሰላም ነህ? ሰላም አለው። እንግዲህ ያው አንዳንድ ስራዎችን እሱ ጋር ሂዱና አውሩ፣ ዋናችን እሱ ነው ምናምን አለችንና እኛም ደላሎች ነን። ያው ግልጽ ማውራት ስለሚያስፈልግ አንዳንድ ነገሮችን ልንገርክ አይደል? ያው ምንድነው እኛም ደላሎች ነን፣ ለባለ ሀብቶች እናቀርባለን። አንተም ያው ዋና ቦስ ነህ ብለው እያወሩ ሰምቻለሁና እንዳየም ማይክ ደግሞ ትልቅ ሰው ነህ። ይሄንን ስራ አስፋፍተህ እንደምታሰራ ያስታውቃል። ያው እኛም በኮሚሽን ካንተ ጋር አንድ ላይ ለመስራት በማለት ነው ይሄንን ነገር ወደ አንተ ጋር የመጣሁት። መቼም ሐሳቡ ግልጽ ሆኖልሃል ብዬ አስባለሁ። ስራ ከሆነ ያው አይደል ግልጽ ነው። እንግዲህ በሰው ነው መሰለኝ የመጣው። አይ በሰው ነው የመጣሁት። ምክንያቱም የኛ ስራ ዝም ብሎ ማንም ሰው የሚያውቀው ስራ አይደለም። እንግዲህ ያው ሰዎችን ጠቅሰህልኛል። ስለዚህ አንተን የምመረመርበትና የማጣራበት ምንም አይነት ድካም አይኖረኝም ማለት ነው። እኛ ከበቂ በላይ ገንዘብም ይዘን የመጣ ነው። ለመተማመን እንትን ሚላና ከሆነ ቼክም መጻፍ እንችላለን። ጥሬም ገንዘብ ይዘናል። ያው በምንችለው አቅም ጥሬ ገንዘብም ይዘናል። ያው ካንተ ጋር በደንብ ባሪፉ ለመስራት ስለምንፈልግ በዋነኝነት የስራ ስልክ ነው። ብዙ ስልክ ነው ያለኝ። ያንተ ዝግ ነበር መሰለኝ አይደለ? አይ የሰጡኝ ስልኮች ዝግ ናቸው። ያንተ ስልክ? ብዙ ስልክ ነው የምንጠቀመው እኛ። አስፈላጊ ሲሆን ነው እንትን የምንለው። ደግሞ የማይታወቅም ስልክ ከሆነ ደግሞ አንቀበልም። አሁን ያው እየተደወለ ነው እንደምታየው። ግን ያው አላስፈላጊና የማይታወቅ ቁጥር ስለሆነ ዝም ብዬ አላነሳም። ምክንያቱም ስራው ጥንቃቄ የሚፈልግ ስለሆነ ማን ነው ምንድነው ለምንድነው የሚለውን ነገር ካጣራን በኋላ ነው የምናወራው። እና አንተ ያው እንግዲህ በማቆሶ ስለመጣ ጉዳዩን ነግረኝ እንግዲህ ልንግባባ እንችላለን። ምንም ችግር የለውም። ጥሩ። ያው እኔ የፈለኩበት ዋናው ጉዳይ ምንድነው በዚህም እኔ ስራዬን ነው መስራት የምፈልገው። አንተም ስራህን እንደምትሰራ ሁሉ ያው እኛ ድንግሎችን ላተሙሽ የምናቀርበው እንደናንተው። ያው እሱም ጓደኛዬ ያው የምታየው እሱ የገጠሩን ያሉትን ያቀርበልኛል፣ እኔ እዚህ ከተማዎቹ ጋር አገናኛለሁ ማለት ነው። እናንተም ደግሞ በአንድነት ባላችሁ የምታመጣው አንተ እንደሆንክ ነው የተነገረኝና እንግዲህ ያው እኛ ድንግሎችም እናቀርባለን። ባለሀብቶች እናንተ የምታቀርቡ ከሆነ አንድ ላይ በመሆን ይሄንን ስራ ባሪፉ እንድንሰራው ብዬ ነው። ይሄ ስራ ግን እኮ እኛ ብቻ ነን የምንሰራው። እንዴት ይሄን ነገር እንደዚህ ማለት እናንተን በድፍረት እንዴት ልትገቡበት ቻላችሁ? ምክንያቱም ይሄ በጣም ስራው በጣም ጥንቃቄ የሚፈልግ ስራ ነው። ብዙ ሰዎች ዝም ብለው ዘቡን ብለው የሚገቡበት ስራ አይደለም። ማንነታቸው ተፈትሾ በብዙ ነገር አልፈው ነው ወደዚህ ስራ ውስጥ የሚገቡት እንጂ ዝም ብለን ስለተማረ እውቅና ስላለው ብለን አንድ ሰው ወደዚህ ስራ እናሰማራው። የሰውየው ባህሪ ተፈትኖ ሚስጥር አያያዙ በጥንቃቄ እንዴት ሚስጥር እንደሚይዝ ተፈትኖ በብዙ አይነት ቻሌንጆች ውስጥ አልፎ ነው ወደዚህ ድርጅት ውስጥ የሚገባውና እንደዛ ነውና ትንሽ አንተም ምናልባት እንግዲህ
ማንነትን ስለማላቅ ትንሽ ይቸግረኛል በርግጥ አይ በርግጥ ልክ ነው ማየ እኛ እንዳልኩ እኔ ከኔ በታች እንዳሉት ቀደም ያው እንደነገረች እንደተቆመች እንደመራች ከኔ በላይ ደግሞ ሰዎች አሉ ስለዚህ ከአንድ ሰው ጋር ይሄን ስራ አብረን ለመስራት ስናስብ የበላይ ፈቃድ አግኝቶ የዛ ሰውዬ ባህሪ ተጠንቶ ተፈትኖና ተፈትሾ ነው ሁሉ ነገር ማድረገው እንጂ እኔ ስለፈለኩ ብቻ ተቀብዬ ገንዘቡ ለራሴ አድርጌ የማደርገው ነገር አይደለም ምክንያቱም መተማመን ብዙ ሚስጥሮች አሉት እና ያለ በራሴ የማደርገው ነገር አይደለም ስለዚህ ገንዘቡ ስላጓጓኝ ገንዘብ ሲይዘ ስለመጣ ብቻ አንተ የምታደርገው ነገር እኛ እናደርጋለን ማለት አይደለም ምክንያቱም ምናልባት ወይ ስላንተ ማውቀው አንዳንድ ነገሮችን ትንሽ ፍንጭ ብትነግረኝ ያው እኛ ስራችን ያው ሁሉ ነገር ተጠራጥረን እንጠራጠራለን ገባ እንዲበላሽን ስለማንፈልግ ይቅርታ ይሄን ስለህና ልቀበል ትንሽ ከብደኛል ኦኬ አንተ የምትለው ልክ ነው ከኛ ጋር አብረን ለመስራት ነው አዎ እኔ ዋናው ሐሳቤ ምንድነው እንግዲህ ያው የሰራዎቹን ስራዎችን ከማን ጋር እንደሰራው ላሳየ ይችላልው አንተም ታቃቸዋለህ በያስባለሁ ባለሀብቶች ስለሆኑ ከብዙ ሀብታሞች ጋር የብዙ ስራ ሰርቻለሁ አንድ ፎቶ ተሳይን ትችላለህ ማለት ይችላልው እኔ ማቃቸውን ሰዎች አንተ ምታረጋቸው በደንብ አለበለዚያ እኔ በቃላት አለ ምንም አታስብ ማሳየት ይችላልው መተማመን ስላለብን የስራ ባህሪ ስለሆነ ነው አየ ችግር የለው እንደዛ ነው አንድ እኔ ማቃውን ሰው ካሳየኝ ነገሩ ቀላል ነው እንጂ የተጠራጠርኩ ነገሮች ማድረግ ሆነ ያውል በጣም ይገርማል በጣም አሁን አመንኩ አየ በጣም ብዙ ሰዎች አሉንኛና እጃችን ሰፊ ነውኛ በጣም እንደምታየው ነገሩ ቀላል አይደለም ያው ለደህንነትም በስነት እንደዚህ ተጠንቀቅ ብለን ነው የምንንቀሳቀሰው አይጠርም ከሁኔታው ጋር መሄድም ስላለብን ማለት ነው መልካም ጥሩ ተስማማን መሰለኝ መልካም ጥሩ ከቃል በላይ እኮ ነው አሁን ያሳየኝ አዎ ያው እኛም ትንሽ የተወሰነ ገንዘብ ይዘን የመጣ ነው ያው ስለ ስራውኛም ግልጽ አድርገን ማውራት ስላለብን እጅ ላይ ያለው ዳይመንድ ነው እንዴ አዎ በጣም ውድ ነው የለም እዚህ ሀገር የለም ከዱባይ ነው የመጣው ገርም ነው ከዱባይ ነው የመጣው በቃ ኑሮን ቀለል አድርጋችሁ ነው የምትኖሩት እና ደግሞ ይሄ ራሱን የቻለ ሚስጥራዊም ኮድ ነው ኮድ በጣም በውድ ዋጋ ነው የተገዛው አለቆች ናቸው ይሸለም ኦኬ ተሸለመ ነው ውጤታማ ስትሆን ኦኬ በቃ ሁሉ ነገር ስትሰራ ከዛ በኋላ ላይ በቃ በገንዘብና የዳይመንድ ያንዳንድ የመኪና ሽልማቶች ደግሞ ይሰጣል እና በዛ ምክንያት የተሸለምኩት ነው እንደዚህ የምታየው ጥሩ አለቆች አሉ ማለት ነው ተከባብረን ተቀባብለን ነው የምንሰራው ተቀባብለን እየተቀባበለን በቃ በሚስጥር መሸፋፈን መደባበቅ የለም ሁሉ ነገር እየተቀባበለን እንሰራው እና ከግሩፕ ውጭ የማናቀውን ሰው ደግሞ ዝም ብለን እንትን አንልም አሁን ራሱ እኔ ያው ስም ስለጠራልኝና እንዴት እንደመጣ ራሱ ገርሞኛል ግን ያው ከሩቅ ቦታ ነው ምናምን ስትል ያው የሩቅ እንግዳ ደግሞ ያው አዋይ ከሩቅ ቦታ ነው የመጣው እኔ ያው በጣም ብዙ ሀገሮችን እየዞርኩኝ እየተንቀሳቀስኩ ነው የምሰራው እሺ ያው ለደህንነት ሲባል ደግሞ እኛ ብዙ ስራዎችን ስንሰራ ፊታችንን እንሸፍናለን ማስክ ኮፍያ አድርገን ነው የምንንቀሳቀሰው ይገባኛል እኛም እንደዛ የምናደርግበት ጊዜ ስለነበረ እኮ ነው ተረድቻለሁ እሺ ጥሩ ስለዚህ ያው ስለ ስራው አንዳንድ ነገሮችን እናወራና እናንተ በምን መልኩ ነው እስቲ የምትሰሩት ግልጽ አድርገን ንገረኝ ከዛ እኛን መንገድ ነግራለሁ እኔ በጣም ለረጅም ጊዜ ስራ በማጣት ስንገላታ የነበርኩ ሰው ነኝ ኦኬ እና ለቤተሰቦቼ እኔ አንድ ነኝ እና እናቴም አባቴም በህይወት የሉም እና ለረጅም ጊዜ በረሃብና በችግር በስቃይ ያደግኩ ሰው ነኝ እሺ ስለዚህ ደግሞ በጣም በጭቆናና በጣም በብዙ ጫና ስላደግኩኝ በጣም ከፍቶኝና ሞቴን በተመኘሁበት ሰዓት ላይ ነው ይሄን ስራ ያገኘሁት ኦኬ ማን ነው ስራ ይሰጣ አንድ ሰው ነው እንደዚህ አይቶኝ በቃ ተከፍቼ እንደዚህ በቃ ሃይላንድ የሆነ ነገር ምናምን የሆነ ነገር ስሰራራ ምናምን በቃ አንተ ስለ መጽሐፍ ሳነብ በተለይ መጽሐፍ ማንበብ እወዳለሁ እና መጽሐፍ ማንበብ እወዳለሁ የስለላ መጽሐፍ ምናምን ሳነባየኝና በቃ ይሄ መጽሐፍ የሚያነብልች ብዙ ነገር ያውቃል
ደግሞ እኔ የስለላ መጽሐፎችን የአእምሮ ጨዋታ የሚሆኑ መጽሐፎችን በጣም አነባለሁና ሰውየው ለካ እኔ አላውቅም ይከታተለኛል። እና አንዳንድ ነገሮች ላይ የሆነ ነገር ሚስጥር ያያዝን የሆነ ነገር ይነገረኝና ይሄን ነገር ለማንም ነገር እንዳትነግረኝ ብሎኝ ይሄዳል። ከዛ የሆነ ሰውየውን ደግሞ እሱ ደግሞ ይልካል ይሄን ነገር አድርጋለሁ ብሎ ሲለኝ አይ ብዬ የነገረኝ ሚስጥር አልነግርም። እና ብዙ ነገሮች አሉ። በዛ ፈተነኝና ደግሞ በጣም በችግር ላይ እንዳለውም ተረዳና በቃ ከችግር የምትወጣበትን ሚስጥራዊ ዘዴዎችን የምሰራበትን ነገር ወደዚህ ስራ አስገባለሁ አለኝ። ከዛ በኋላ ለኔ በጣም ቀላል ነበር ወደዚህ ስራ መግባት እና ይመስገን ተስዬ ነበር። ስለት ፈጣሪ ደግ አይደል? በቃ ይሄን ያህል ስንት በሬ አስገባለሁ እነዚህ ምንጣፍ እንትላሉ ብዬ ስንት በሬና ስንት ምንጣፍ ለቤተ ክርስቲያን እንዳስገባው ልነግራችሁ። ይሄን ካደረክልኝ ብዬ ይሄን ካደረክልኝ ጨርቆስ ብዬው ሰምቶኝ ይሰማል ጨርቆስ። ከዛ በኋላ በጨርቆስ ጊዜ በቃ እኔ ነኝ በቃ በዛን ጊዜ ሲደምቅ የምታየው የኔ ሀብት ነው። ዛሬ ይፈሳል እሱ ነው ያሳካል። አይ አለ ጨርቆስ እኔ በቃ እና ምንጣፉን እኔ የምገዛው የምችለው በቃ ቄሶቹ ብቻ። በምንድን ነው የተሳካልኝ ነገር ተስለካል? ግን በምንድን ነው የተሳካልኝ? እኔ ያው ስራዬ እንዳልኩ ከዛ ወደዚህ ስራ ገባሁ። ስራ ምንድነው ልጃገረድ የሆኑ ሴቶችን ቆነጃጀት የሆኑ ሴቶችን በቃ ከዛ እንደሚመቸው ለሚመቸው ሰው ማዘጋጀት ነው። ልጃገረድ ስትል አልገባኝም። ልጃገረድ የሆኑ ልጆች ናቸው። ለምሳሌ አሁን ከ15 ዓመት ከ15 እስከ 20 ከ20 በእድሜ ከፋፍለን ከዛ ልክ እንደ ቢፌ እናዘጋጃለን። ቢፌ ከዛ አንዳንዶች ምን የሆኑትን ነው ቢፌ የምታዘጋጁት? ቢፌ ታውቃለህ፣ ሰው ይመርጣል አይደለ? በቃ ካታሎግ ላይ እናሳያቸዋለን፣ ፎቶግራፍ ይደረጋሉ። ከዛ በኋላ ባለሀብቶች ይመጣሉ። ከዛ ከካታሎግ ያያሉ፣ ስልካቸው ይደወላል፣ የሚፈለግበት ቦታ ላይ ይሄዳሉ። አንዳንዶቹን ደግሞ ከሳጎስ ቆል ያሉ ደግሞ ሴቶችን ደግሞ ምን እናደርጋለን? በሬ ታደልባለህ አይደለ? አደለበ ታርደዋለህ አይደለ? በቃ አንዳንዶቹን ደግሞ ከእናት ከአባታቸው ነጥለን እንዲሰረቁ እናደርግና እዛ እንዲንከባከቡ በሽቶ በምን ልብሳቸውን ቀይረን ጥፍር ቀለም ምናምን ታርገን ቆንጆ አድርገን ደግሞ እንደሚታረድ በሬ ከዛ አደልበን ከዛ እንሸጣቸዋለን። ይሄ አሪፍ ገበያ አይደለም? ስለዚህ ያልደረሰን ይሄ ትልቅ በቃ ጨርቆስ ምን ይሳነው? ምንጣፉን ዘረጋለታለሁ በላይ ነው በቃ። አንተን ስለት እንዲሳል ከፈለክ ተሳልለት፣ እሱ ይሰማል። ቀንን ግን ማጓደል የለብህም። ገርሞታል ጓደኛዬ። በወር 4 በሬ ካልክ 4ቱን በሬ የሚገርም ነው። ግን ቋውን እንደ ቢፌ ነው ማቀርበው ስትል ግልጽ አድርግልኝና ልጃገረድ የሆኑ ሴቶችን ከየት ነው የምታመጡት? ያው ልጃገረድ ስትል ያው መቼም ወንድም አታክ ድንግል ማለት ነው አይደል? ወንድም አታክ ድንግል። ግን ምንድነው በተለይ ለኛ ቀላል የሚሆኑት ምን አይነቶች ናቸው? እንደዚህ በአምልኮ መልክ ጠንቋይ ቤት የሚሄዱ ሰዎች በሚስጥራዊ እዛ ጠንቋይ ቤት እንልካለን። ጠንቋይ ቤት ጠንቋዩ ምን ያደርጋል? ጠንቋዮቹ ጋር የሚመጡት እናቶች እዛ የሚመጡ ልጆች አላቸው አይደለ? ከዛ ጠንቋዩ በመንፈስ ትእዛዝ ይሰጣል። ልጅሽን እንደዚህ አድርጌያለሁ፣ ልጅሽን እንድትሰጪ እፈልጋለሁ ብሎ ካዘዘ በቃ በቀላሉ ለጠንቋዩ ብር መስጠት ነው። እሱ እንዲፈርድ ማድረግ ነው። ከዛ ደግሞ በየአካባቢ ደግሞ ባልና ሚስት የሚጨቃጨቋሉ፣ የሚጣሉ ሴት ልጅ ካለቻቸው ከዛ በኋላ በጣም እንዲጣሉ ማድረግ ነው። እና አልተሳካም። ስለዚህ በእያንዳንዱ ጉዳይ እኮ ነው የሚያሳካልኝ ጨርቆስና ከዛ የሚጨቃጨቁት ሰዎችን ከዛ ልጅቷን ሄደን እንትንላታለን። አንቺ ወንድ የምትጨቃጨቂ እንዴ መሰልጠን አለብሽ፣ ቆንጆ ስልክ መያዝ አለብሽ። አሁን እኮ እንደዚህ አንቺ ዘመኑ እንደዚህ ሰጥቷል ብለን አንድ ስልክ የሆነ ነገር ገንዘብ ከሰጠናት ከዛ በአንድ ነሽ ግን የሚጣሉ ባልና ሚስት ያሉበት ልጆች በቀላሉ ይሰጣሉ። እንዳልኩ ደግሞ ወደ ጠንቋዮች ጋር ሄደ ደግሞ ጠንቋይ ጋር የሚመጡ አሉ። እኛ እነሱ ጋር አንገናኝም፣ ጠንቋዩ ጋር ነው የምንሄደው። ያ ጠንቋይ ፍረድልን፣ አስፈራራልን፣ ያዝልን፣ ልጅሽን ፈልገዋለሁ በልልን። ሰራተኛ የሚሆናሉ። ልጃገረድ ካልሆኑ ገረድ ይሆናሉ። የልጃገረዶቹ ሰዎች እስኪመጡ ድረስ ቤት ውስጥ እናስቀምጣቸውና እነሱን መንከባከብ፣ ልብሳቸውን ማጠብ ደግሞ የዛው የጠንቋዩ ልጅ
ህጉ ልጃገረድ ያልሆነችው ለነሱ ደግሞ እንድትሰራ እናደርጋለን። ስለዚህ ዋናው እንትናችን ከጠንቋዮች ጋር ይሄ እንትን ከመንፈስ ጋር የተገናኘ ነገር እናደርጋለን። ከዛ ግብር ታስገብራላችሁ ማለት ነው። እናስገብራለን። ከጠንቋዮች ጋር በመሆን ሰዎቹ እንዲታዘዙ ታደርጋላችሁ። በጠንቋይ ገንዘብ ይሰጣል መስዋዕት ሁሉ። ጠንቋዩ ደግሞ እንትን ካለ ደግሞ የሚደርስባቸውን ነገር ያውቁታል። ኦኬ ጠንቋዩ ያስፈራራቸው ያኛው ልጅ ሊወስድባቸው ይችላል። ስለዚህ እነሱ ደግሞ በጣም ስለሚፈሩ ጠንቋይን እኛ ከጠንቋዩ ጋር ብቻ ነው ህብረት የምናደርገው። ስለዚህ አድርጉ ያላቸውን ስለሚያደርግ እኛ ደግሞ የምንፈልገው ልጃገረድ ብለን እንነግረዋለን። ከዛ ጌታዬ እንደዚህ ብሏል፣ ልጅሽን እንፈልጋለሁ ብሏል ምናምን አሳክቼላሻለሁ ብላ ስትል ልጇን ደግሞ እኛ ወስደን ሄደን ከዛ ህይወቷን እንቀይራለን። ጥሩ ስራ አይደለም እናሳርዳለን ስትል በቃ እንዴት ነው ቅድም እንዳልኩ ያ ማለት ለኛ ምግብ ነው። ያ ማለት ለሷም ምግብ ይሆናል። ገብቷል አባባሌ ምንድነው? አደልበን እንደደለበ ከብት የሚታረዱ አሉ። እንደደለበ ከብት ደልበ ለሌላ ሰው ነው ለምሰጠው አንተ እንትን አትልም። ሸጠ ገንዘቡ ነው የምትጠቀመው። አንዳንዶቹን አሽሞኑ ምን አወፈረ ቆንጆ አድርገህ ከዛ ውጭ ሀገር ሁሉ የሚሄደዋል። ይሄ የምታየው ፎቅ ሁሉ ትልቅ እንትን እኮ እንዴ ዝም ብሎ የተሰራ መሰለህ እንዴ? ከስሩ እኮ የስንት ሰው ሬሳ አለበት መሰለህ? ከፎቁ ስር የስንት ሰው ግፍ አለበት መሰለህ? የስንት ቆነጃጅት የልጃገረዶች ደም አለበት መሰለህ እዛ ቤት ውስጥ። እና ከኔ ከፍ ያሉት የምታገኛቸው እንደዚህ ለማውራት ጊዜ አንኳኩተህ ምናምን አትገባም። በጣም ሀብታሞች ናቸው። የሚይዙት መኪና ልነግርህ አልችልም። እኔም እንግዲህ እንትን እያልኩ እድገት ላመጣ እችላለሁ የሚል ሐሳብ አለኝ። ያኛውም አሁን እኔ እንግዲህ ያው ከነሱ የበላይ ነኝ። እንግዲህ በስራ ቀልጠፍ ስል እንግዲህ ወደዛኛው ደረጃ ደርስና ከዛ 1-2 ፎቅ ምናምን ነገር ለመስራት ሐሳብ አለኝ። ግን ያው የብዙ ሰው ህይወት እየቀየርኩ ነው። ጥሩ ነው ህይወት መቀየር። ግን ለአንድ ሴት አሁን ለአንድ ልጃገረድ ስንት ብር ትሰጣለህ አንተ? 100,000 ይሰጣታል። 100,000 ለጠንቋዩ ደግሞ እንደሚሰጥ አስብ። ለሷ 100,000 ብር እንሰጣታለን። ኦኬ ጠንቋዩ ደግሞ ለጠንቋዩ ደግሞ 50 እና 70,000 ምናምን 50,000 ምናምን ብር ያገኛል። ኦኬ በቃ እንደዚህ ትከፋፍላላችሁ። እኛ ደግሞ ወስደዋለ እያሉ በሷ የምናገኘውን ነገር እየተከፋፈለን እሷ እጅ ጋር ይደርሳል። ኦኬ እና ባለድርሻ አካላቶች አሉ ነው። አሁን እኛ ግን ተቆራርጦ ለሷን ተሰጥቶ ስትል ለጠንቋይ ተሰጥቶ ስትል ለምሳሌ አሁን እስከ ነገርከኝ ልጅቷ አለች፣ ጠንቋይ አለ፣ አንተ አለክ፣ ካንተ በላይ ያለ ካንተ በታች አለ፣ ወደ 5 ሰው ነው። ብዙ ነገር አከፋፍለን ነው ቅርጫ ብለው በቃ ቅርጫ ታውቃለህ አይደል? አንድ በሬ ብቻ አትበላም። አንድ የታረደ በሬ ቅርጫ ብለው ብዙ ሰው ይከፋፈላል። ለድመቱ ሁሉ ይደርሳል አይደል እንዴ ሳምባ በቃ። ስለዚህ የዛች ልጃገረድ ደምጣት ለብዙ ሰዎች በረከት ነው እና አይሰማም፣ ስለት አይሰማም። ስለትን የመሰለ ነገር የለም። ስለትህንና ከጠንቋይ ጋር ያለህን ነገር ማጠናከር ነው። አምልኮ ስነ ስርዓት አለ። ያንን ማቆራጥ የለብህም። ጠንቋይ የሚልን ነገር ማድረግ አለብህ። በተለይኛ ከዛ ከመንፈስ አሰራር ጋር ስለምንሆን ስለታችንን ደግሞ እዛ እናስገባለን። ከዛ ደግሞ ጠንቋዩ ጋር የሚደን ስነ ስርዓታችንን እናካሄዳለን። በተለይ በዛ ነው በጣም የተሳካለን። አሁን እንዴ በነጠላ ጫማ የምትሄድ የነበረች ልጅ የቀድሞ ፎቶግራፋውን አሁን ባሳየ እዛ ጋር አፈር ነው የምትመስለው። እዚህ ጋር ብታሳየን መልአክ ነች። ገርም ጎረቤቶቿ ከሷ ጎረቤቶች አሉ 4-5 ክፍል ሲሰሩ እነሱ ግን ድስስ ያለች ቤት ሲሰሩ በሷ ምክንያት ነው ቤታቸው የቀናላቸው። የብዙ ሰው ህይወት ነው የቀየረው። እና ትልቅ የስራ እድል አይደለም ለሀገሪቷም እኮ ትልቅ የስራ ምንጭ እኮ ነው እየከፈትን ያለነው። በደንብ ያው ለጠላት ውስኪ ቀን ውስኪ ነው ፊቴ እንደዚህ ያለ። አረ ያየው ነው እኮ ቤቱም በጣም ወደዚህ ስራ ስገባ ስንጠር ነበር ማከለ ምን ወፈርከው እኔ በቃ ነገር ህይወት መኖር ጀመርኩ በቃ። እና በቃ እንደዛ ነው እልሃለሁ። አይ ጥሩ ነው በቃ። ስለዚህ የኛንም የሥራ አሰራር ሂደት እነግርሃለሁ። ካንተ በላይ ስላሉት ሰዎች እስቲ አንዳንድ ነገሮች ንገረኝ። እኔም ያው ስለኔ ሰዎችም እነግርሃለሁ። ከኔ በላይ ያለ አንድ ሰው አለ። ሁለት አሉ ከኔ በላይ። አንደኛውን ጭራሽ አላውቀው። እንዴት አላውቀው? በቃ የተቆላለፈ ነው። አንዱን ካወቀውማ ተያይዘው ይጠፋሉ።
ኦኬ ስለዚህ ይሄኛውን አያውቅም እኔን ደግሞ የሆነ ሰው አያውቅም ኦኬ እንዲህ ተጠላልፈን ነው የምንሰራው አለበለዚያ የሆነ ችግር ከተፈጠረ ተያይዘን ስለምናልቅ የተወሰኑ ሰዎች ከመካከላችን ግን የማይታወቁት ከዳኑ እንደገና ደግሞ ድርጅቱን እነዛ ሰዎች ያጠናክሩና እኛም የሆነ ነገር ከደረሰብን እኛን የሚያድኑን እኔ የማላውቀው ሰውዬ ነው እና በጣም የተጠናና በውጭ ሀገር ሲስተም ነው የምንሰራ ያለነው ፕላትፎርም አላችሁ ማለት ነው የራሳችሁ ይዘረጋችሁት እኛ ጋር አንድ ነገር አደርሳለሁ ቢል አንድ ሰው በቃ አለቀለት ቆይ ስንት አመት ሆነ ካንተ ይሄን ስራ መስራት ከጀመርክ እኔ ነገርኩ በጣም ረጅም ጊዜ ነው ያለኝ በጣም ሞት ጫፍ ላይ የነበርኩ ጊዜ ነው አሁን ከመቃብር ነው እንግዲህ እንትን ያልኩት በቃ መኖር አስጠልቶኝ አንገሽግሾኝ ባንገሸገሸኝ ጊዜ ነው ወደዚህ ስራ የገባሁት እና ረጅም ጊዜ ነው ወደዚህ ስራ የገባሁት በጣም ውጤታማ ነኝ እንደዚህ ይሆናል ብዬም አስቤ አላውቅም ኦኬ ውጤታማ ሆነ እዛ ጠንቋይ ጋር ከሄድኩ ጊዜ ጀምሮ ጠንቋዩን ይሄን በር የከፈተልኝ ከዛ ደግሞ ስለቴን ደግሞ እየከፈልኩ በቃ እንደዚህ ነው የማደርገው እና ረጅም ጊዜ ነው በእንዲያት በጣም ብዙ ሰዎች ናቸው ህይወታቸው የተቀየረ ረጅም ጊዜ ማለት ምን ያህል ጊዜ በአመታት ቆጥረው 10-15 አመት ይሆነኛል አሁን ከትንሽ ጊዜ በኋላ እንግዲህ እድገት አግኝቼ ወደ ዱባይ ሳልጅ አልቀርም ኦኬ አለቆችን እድገት የሚሰጡ አሉ እዛ ደግሞ እንሰባሰባለን ከሁሉም ዓለም ደግሞ የሚመጡ አሉ ኦኬ እኛ ዓለም አቀፍ ነው እንደምን ስራ መስሩት ነው ከሁሉም ዓለም አቀፍ በዚህ ስራ የሚሰሩ አሉ ከዛ ደግሞ ዱባይ ደግሞ በትልቅ የአምልኮዊ ስነ ስርዓት የሚሰባ አንዳንድ ኮንሰርቶች ትልልቅ ስብሰባ የሚመስሉ ነገሮች ከስራቸው የሞት ስብሰባ ነው ያለው ከስራቸው የዚህ አይነት አጀንዳ ነው ያለው እና ይሄ ዓለም በብዙ ሚስጥር የተሞላ ነው የኔ ወንድም እኔ አሁን አንዳንድ ነገሮችን ብነግርህ ካንተ አይምሮ በላይ ነው አሁን አንተ የምታውቀው በትንሹ ነው የምነግርህ እና በብዙ ሚስጥር በብዙ ነገሮች የተሞላ ነው ይሄ ዓለም ስለዚህ አንድ ሰው ድንገት ተነስቶ መኪና ሲይዝ ብታየው ሀብት ሲቀንተን ብታየው አንዳንዶቹ እኛ ነን በእኛ ምክንያት ህይወታቸው የተቀየረው ኦኬ እና ደግሞ በቃ ተሳካላቸው እንደዚህ ሀገር ዳር እኮ እንደዚህ ማለት ምንም እኮ የሚጎዱት ነገር የለም ያው ሴክስ ነው አይደል በቃ ማንም ሰው እንትን ከሚለውና ከሚበላሽባቸው ገንዘብ አግኝተው እነሱን ተጠቅመው ቤተሰቦቻቸው የሚቀየርባቸውን ነገር መፍጠር ደግሞ ጽድቅ ነው እንዴ ስለት እንዴ ቄሶችን ጠይቃቸው እንዴት እኛን እንትን እንደሚሉ በቃ የቅድስናና የጽድቅ ስራ ምን ሰራው እኛ ነን ስንት ቄስ መሰለ በዙሪያ ያለው ኦኬ ብዙ አጃቢ አለ በጣም እስቲ ነው አንድ ጥያቄ ልጠይቀ ለምሳሌ አሁን አንተ ካንተ በላይ ያለውን አንዱን አላቀውም ማለት አንዱን አላቀው ሳታቀው እንዴት መስራት አይከብድም ይሄንን ስራ ጌትን ፍጩ ዱቄትን አምጪ እኮ ነው የሚባለው የኔ ወንድም እኔ የምፈልገው ገንዘብ ምን ያደርገኛል እሱን ማወቅ እኔ ጋር ችግር አይፍጠር እንጂ አሁን እኮ በየቀኑ እኮ ውጤቱን እያየሁት ስለሆነ ነው አይደል እንዴ የፈጣሪን እኮ አታየው አይተው ታውቃለህ ፈጣሪ ማለት ግን ታየዋል ፈጣሪና ሰው አንድ ነው ስለዚህ አንዳንድ ጊዜ ንፋስን ለምሳሌ ታየዋል ንፋስ አየር ታየዋል ግን አለ ስለዚህ የኔ አለቆች አጠገቤ ነው ያሉት እዚህ ጋር ቁራሌ ብሎ ሊያልፍ ይችላል አንተ ግን ቁራሌ ነው የሚመስለው ቼክ ያርግ ምን እየሰራ ነው ድብቅ ነው በእኔ ካራምቡላ ፑልን ቤትም ስመጣ ሊመጣ ይችላል ሚስጥር ይዛለው ይጠነቀቃል ምንድነው የሚያደርገው ይሰክራል ወይ ሰክሮ ይዘባርቃል ወይ በብዙ ነገር ነው እኛም ቴስት የምናደርገው ስለዚህ እኔ የሆነ ሰው ይከታተለኛል ብቻ ብዬ ስለማስብ ጠነቀቃለሁ ካንተ በላይ ሰው አለ ያ ካንተ የበላይ የሆነ ሰው አንተን የሚከታተል ነው ስትዘባረቅ ስትሳሳት የሆነ ነገር ላይ ለሰው ሚስጥር አፈትልከ ከተያዝክ ልትገደሉ ትችላለህ እርምጃ ሁሉ ይወሰድባል ደግሞ እርምጃ የሚወስዱ ደግሞ አካላቶች አሉ የታጠቁ አንድ ያን ሰውዬ ያስወግዱታል ስለዚህ ተጠንቀቀህ መስራው ስራ ነው ይስራ ማለት ነው ስለዚህ እሱን ለማወቅም የማን ነው ብዬም አልጠይቅም ግን ተነግሮኛል ከኔ የበላዮች አውጭ በጣም በዚህ ስራ ላይ በጣም ብዙ ሰዎች ይሄ አካልህ እጅና እግር ብቻ አይደለም ብዙ ሴሎች አሉ ዛሬ ይሄ ስራ ብዙ የማይታዩ አሁን አንተ ልብ አለ አይደል ውስጥ አይተው ታውቃለህ ልብ ግን እንዳለ ታውቃለህ እንደዛ ነው በቃ አንዳንድ ሰዎች እንዳሉ ታውቃለህ ግን አይታቸው አታውቅም ስለዚህ ግን በእንቅስቃሴው ታውቃለህ ከዛ የሆነ ጥሩ ስራ ሲሰራ ሲሸልሙ ታውቃለህ
ያ ሰው እየተከታተሏል ማለት ነው ከዛ ማስጠንቀቂያም ይደርሳል እንደዚህ ቦታ አጥቷል እንደዚህ ሚስጥር ያባከንክ ነው እንደዚህ ችግር አለ ይደርሰኛል ከዛ ቆጣባለሁ ይሄን ከነሱ ጋር የተስማማ ከሄድክ ረጅም ጊዜ ትኖራለህ ለዚህ ነው ረጅም ጊዜ ከነሱ ጋር የሰራሁት እና ስራው በጣም ዘርፈ ብዙና በጣም ጥንቃቄ የሚፈልግ ስራ ነው የኔ ወንድ ገርም ነው ታምረኛ ሰው ነው ግን ስታወራ ምናምን ያሉት ነገሮች ታስረዳ በግልጽ ነው የምታስረዳው ግን አንድ የመንግስት መዋቅር የኛ ሲስተም ቢከተል አገሪቷ ይታደጋለች ከላይ ጀምሮ ታች ድረስ አይደለም ህግ የሚወርደው ስርዓት የሚወርደው እኛ ጋር የኛ ደግሞ ከዛ ይብሳል እስከ ማስወገድ ነው ብዙ ሰው ታስወግዳላችሁ ሊያስወግዱኝ ይችላሉ እንጂ አስወጋጅ ክፍል አለ እኔ ተጠንቅቄ በመስመር የሚሄድ በሰው መስመር አልገባም ከኔ በላይ በጣም ሀብታም እንደሆኑ አውቃለሁ ፕሌኑን ለመግዛት የተዘጋጀ ሰው እንዳለ አውቃለሁ ትልልቅ ሆቴሎች ውስጥ እኔ አልፈልግም ብዬ ነው እንጂ ይወለ እኔ አሁን እፈልጋለሁ ብዬ ልጃገረዶቹን አዘጋጃለሁ አይደል ግን ደግሞ እዚሁ ከተማ ውስጥ ከፈረንጅ ጋር አብሮ ተዳብሎ ሆቴል የሰራ ሰው አለ እሱ ምንድነው የሚያደርገው ወንዶችን የሚያገናኝ እኔ ግን ይሄን ነገር አላደርግም እኔ በሴቶች ነው የተሰማራሁት በተለይ ድሃዎችን በጣም ማስትሽ በመንገድ ላይ የሚስቡ ሰዎችን እየለቀሙ ትልልቅ ሆቴል ያደረገ እኔ አሁን እሱ ነው ለኔ አሁን ኃጢያት እንዴት በቃ ወንድ ልጅ እንዴት ነስ ያደርጋል በችግሩ እየገቡ የሚሰሩ አሉ አሁን እነሱን እንሰማለን እንጂ እኔ አሁን አላቃቸውም ግን ከፈረንጅ ጋር ተቀናጅተው ትልልቅ ሆቴል ውስጥ እያስገቡ እንደዚህ የሚያደርጉ ደግሞ ሌሎች ድርጅቶች አሉ የኛ ልጃገረዶችና ሴቶች ነው ወንድ ከወንድ ነው እነሱ የሚያገናኙት እነሱ ህፃናት ወንዶችን ከውጭ ሀገር ዜጎች ጋር ያገናኛሉ እዚህ ሀገር ምን ለኛ የኛ አሁን ከነሱ ጋር አሁን እኛ እንጣላለን ሁሉ ጊዜ ምንድነው የሚያገናኛቸው ምን እንዲያደርጓቸው ግብረ ሰዶም ነው ይሄን አታውቅም እንዴ አንተ ሆቴል ከፍተው ትልልቅ ሆቴል ለምን ነው የሚከፍቱት ከአበሻው ጋር አብሮ ይሰራሉ የኛ መስመር ለምን እንደዚህ ታደርጋላችሁ ምንም ነገር የኛ ኩልጃ ገረዶችን እንትን መንለው ሴቶች ከወንድ ነው የምናገናኘው እንዴት እንደዚህ ታደርጋላችሁ እያልን ብዙ ጊዜ ከነሱ ጋር አሁን እንደዚህ ጦርነት ነን ኦኬ ምክንያቱም እንደዚህ ማድረግ የለባችሁ የኛን ስራ ያውቃሉ እነሱ ደግሞ ወንዶችን ነው የሚበደምሉት እና ሁሉ ጊዜ እንጣላለን አንድ አለቃችን በዚህ ምክንያት ተገሎብናል እናንተ እንደዚህ ማድረግ አገራችን ውስጥ ፈረንጅ ያመጣችሁ እንደዚህ ማድረግ የለባችሁ ብሎ ስላላቸው ብቻ በሚስጥር ገደሉት አሁን በጣም በገንዘብ ነው እነሱ እንትን የሚሉት እና ምን ለብዬ ነው እኔ እንዳልኩ በዚህ መስመር ነው ልጃገረድ ሴቶችን እንላለን ቤታቸውን እንቀይራለን ከዛ በኋላ ላይ ደስ ካላት ትቀጥላለች ቡና ቤትን ከፈለገች ትከፍታለች ሄዳም ከፈለገች በኋላ ማግባት ትችላለች አንዳንድ ጊዜ ደግሞ ጮኛም ያላትን በግድ አሁን የቀረ ነገር ነው አንጠልጥሎ ከገጠር ከእናትና ከአባታቸው ነጥሎ ልጅቷ እያለቀሰች የተቆለፈባት ልጅ ነበረች ከዛኛ በሚስጥር ገባንና አገኘናት ምን ሆነሽ ነው አድኑኝ አለች እንዴት እናድንሽ ሰውየው ትልቅ ሰውዬ ነው እኔ አልፈልገውም እና ምን ሊያጋባት ገጠር ውስጥ ኦኬ ከዛኛ መሳሪያ ይዘን አሉ መሳሪያ ያዙ ክፍል አለ ብያለሁ አይደል በቃ ታጣቂዎች በሌሊት ሄድን ገባን እንትናለን ልጅቷን አጣናት የኛ ስራ በፈቃደኝነት ነው የሚሆነው እንትናላት ምንድነው ችግርሽ የስነ ልቦና ሐኪሞች ሁሉ ነገር አዘጋጀንላት እናትና አባቴ በጠንቋይ ተደራድረው ሌላ ደግሞ ጠንቋይ አለ ጠንቋዩ ለኔ ሰጥቶኝ ነው ለባለ ሀብት ጠንቋይ ሰጥቷት ነው እሷ ደግሞ አትፈልግም ገና 9 አመቷ ኦኬ አየይ ትላለች አመጣናት እና ምን ትፈልጊያለሽ መማር ትፈልጊያለሽ ማግባት ትፈልጊያለሽ ስታርጊ ግንኙነት ማድረግ ትፈልጊያለሽ ፈቃዷን ጠይቀን አይሁን መግባት አልፈልግም ሴክስ ምን አልፈልግም አሁን መማር ተማሪ ስትደርስ ግን ምርጫውን አይተን ከዛ በኋላ ላይ ፈቃደኝነቷን አይተን አሰልጥነን ከዛ በኋላ ላይ ወደ እንገባ ህጓን ደግሞ እንድትሰጥ እናደርጋለን እዛ ጋር እናድናለን እዚህ ጋር ደግሞ እንታደጋለን እዛ ጋር የሚሰሩት ስራ ትክክል አይደለም እናንተ የምትሰሩት ትክክል ነው የኛ ትክክል ነው የኛ ፈቃዷን ጠይቀን ነው እሷን አላድናት ምንድነው ፌስቱላ ታውቃለህ ፌስቱላ ላቀ እንዴ የሴቷ ብልት የወንዱን ብልት መሸከም ሲያቅታት ትንሽ ልጅ ናት እና ደግሞ ሴት ልጅ
ሴክሹዋሊ እንኳን ስሜት አይኖራት ስሜቱ ሳይኖራት ሁለተኛ ላይ የሱን እንትን ደግሞ እሱ ለማስተናገድ አቅሙ ሳይኖራት በተዘጋ በር አሁን ትገባለህ አትገባ በር ሲከፈትልህ ነው የምትገባው አይደል ሴቶችም ስሜት ሲኖራቸው ሴክሹዋሊ ስሜታቸው ይከፈታል ስሜቱ ሲከፈት የወንድ ልጅ ሴክሹዋሊ የማድረግ እንትኑ ደግሞ ይገባል ይሄ ተፈጥሯዊ ነው በግድ በፎርስ ጊዜው ሳይደርስ የሚሆን ነገር ግን ከዛ በኋላ እሷ ላይ ከፍተኛ እድሜ ልክ የሚሆን ስቃይ ነው የሚሆንባት አንደኛ አትፈልግም በሩ አልተከፈተም ሁለተኛ ስሜት የላትም ዝግ ነው ሴክሹዋሊ ሴክስ የምታደርግበት ብልቷ ለዛ የተዘጋጀ ማለት ሶስተኛ ትልቅ ሰው ነው በብዙ ሁለት ሚስት ምናምን ያለው ነው የሱ ሴክሹዋሊ የሚያደርግበት አቅምና የሷ ብልት አይገናኝም ሳይጣጣም ሲቀር ከዛ ፍሪክሽን ይፈጠራል ማህፀኗን ይነካል ፌስቱላ ይባላል አይደለ የዛ እዛ ጋርም ችግር አለ ይሄኛው ችግር አይሻልም አትሊስት ይሄ ችግር ይሻላል እኛ በፈቃደኝነት ቆይ ዶክተርነት ተመረህ እኛ በገንዘብ ነው ኦኬ አይ ሁሉ ቀጥ ከታ መጣው በየ ዶክተርነት ተመረህ ነው እንዳልኩ ነው ተመረህ አነባለሁ በጣም ነው የማነበው ጀነራል ኖሌጅ አለኝ እና ደግሞ አለኝ እውቀት አለኝ አነባለሁ እንዳልኩ ያው እናቴም አባቴም ስለሞቱ ትንሽ ሴት ልጅ ላይ ትንሽ ጨከነ ማለት ረራይ እህት የለኝም ያለና የሴት ልጅ ነገር ስለማላቀው ረራይ አይሰማኝም እኔ አንድ ሰው እንደተጠቀመ ነው የማስበው አይደለም ግን እኔ በጣም ህሊና የማይቀበለው እኔ እንሰሳ ማንኛውም ሰው እንደ ሰው ይሳሳታል ግን እንሰሳ እንኳን የማይሳሳተው መሳሳት የለባችሁም በሚል ፔፕሲና ኮካ ተቃራኒ ድርጅት ናቸው አይደል የኛ ድርጅት እነዛ ድርጅቶች ወንዶችን የሚያቀርበው እንዴት እንደዚህ ታደርጋላችሁ እንሰሳ እንኳን እንደዚህ አይሳሳትም እንዴት ወንድና ወንድ እንደዚህ ይደረጋል እንዴት ያልኩ ሁሉ ጊዜ ጣላለሁ እዛ ጋር ጣላለሁ እዚህ ጋር ደግሞ ይሄ ነገር አደርጋለሁ እኔ ይሄኛውን ሳረግ ትክክል ነኝ ብዬ ነው የማስበው ምክንያቱም እንደ ሰው ነው መሳሳት ግን የሰው ልጅን ወንድ ልጅ ግን ከወንድ ጋር ማድረግ ግን በጣም እግዚአብሔር ፈጣሪ ታቃኒ ያላቀም ብቻ በእሳት አዝንቦ አቃጥሏቸዋል የሚባል ነገር አለ ግን ተፈጥሮ እኔ ባላቀም ሙቀቱ ባይኖርኝም ግን ተፈጥሮ ራሱ አይመራም ትክክል አይደለህም ይያሉ ወንድና ሴት ሲገናኝ ግን ትክክል ነህ ይያል ነውኛ አይደለ እንዴ ወንድና እንዴት አሁን አገራችን እንደዚህ እየበዛ ነው ይሄ ሁሉ ለምን ሆነ ብትል ድህነታችን ነው በቃ ድህነት የማይፈጥረው ችግር የለም እስኪ በየቡና ቤቱ ኢንተርቪው አድርገህ ጠይቃቸው እስኪ እኛ አሁን ባለፈው ቡና ቤት እጄ ስቀልድ ነበር ግን ታሪኳን ስሰማ አለቀስኩ ለምን እነ ቡና ቤት እስኪ ሰባተኛ የሚባል መርካቶ አለ ላሳይ ይችላል ሴተኛ ዳር ለምን ሆኑ መነሻቸውን ታሪካቸውን አጥንታል ለምን ቶሎ ምን ፈርደው ከስር በኃይል ያገባቸውና ከዛ አፈትልኩ ይወጣሉ ከስር ቤት ያፈትልኩ ይመስላቸዋል ከዛ እዚህ ይመጡና ደግሞ ይወልዳሉ ሲወልዱ ሴት ልጅ ይኖራቸዋል ለብቻዋ ታሳድጋለች እርጉዝ ሆና ትመጣለች ያቺ ልጅ ለብቻዋ ታሳድጋለች ስታሳድግ ገንዘብ የላትም ስለዚህ አማራጭ የላትም ልጇን ደሞኛ ልጃገረድ ከሆነች ደሞኛ እንሸጥላታለን እኛ እንደዛ ነው እናደርገው ስለዚህ ችግሩ ነው ለኛ ችግር ገቢ ይፈጠርልን እዛ ጋር ገጠር ውስጥ የሚፈጠረው ችግር ለኛ ደግሞ እኛ ደግሞ የመፍትሄው አካል ሆነንና ለችግሩ መፍትሄ ነው እኛ ያዘጋጀነው እና ሁሉ ነገር እንዳልከው እኔ ተምሬ ሳይሆን ያው ማያቸው ከስራ ልምድ ማያቸው ነገሮች አሉ እና አትፍረድ በሰው ለምንድን ነው እንደዚህ የምትሆነው አትበል እኔ መፍረድበታል እኔ አልፈርድም ስለዚህ አሁን ስራ ነው በቃ ለኔ ስራ ነው እየተጠቀምን ነው እና እነሱም ይያታታ አይደለም ማለት ነው ስራ ነው አባ እንደዛ አሉኝ ይሄ ትክክል ነው አሉኝ እኮ እንዴ ልጅ አንተ ተባረክ እንዳንተ በመድር ላይ ሰው የለም ስንት በሬ ነው የሚበሉት እኔ ጋር መጥቶ አይደል እየሰከሩ የሚሄዱት ምድረቅ ይስሉ አሁን ፉካ ራሱ አሁን እኔ ፉካ አሁን ትልል ነው ከሞትኩ በኋላ አንተ እንድትል ቆይሽ ግን አሁን ስትል እየሰማሁክና ቆይ በዚህ አይነት ስራ ኃጢያት ካልሆነ ኃጢያት አይደለም እየተባልኩ ነው ካልክ ቆይ በዚህ መስመር በዚህ ስራ ሲሰሩ ምንም አይነት ችግር ገጥሞ ካያቀም ማለት በስራችሁ ላይ ቤርሲም እንዳለችኝ ጥንቃቄ ያስፈልገዋል ምናምን እያለች ነበርና እንቅፋት ሊሆንባችሁ የገባ ሰው ስራችሁን ለማስተጓጎል የመጣ ሰው ላይ እርምጃ ወስዳችኋል ወይስ እንቅፋት የሆነባችሁ ሰው አለ እዚህ ስራ ላይ እኛ አጋጥሞን ያውቃል ለዛው ነው እንደዚህ መጠይቅ እኛ ጋር እንደዚህ አጋጥሞን ያውቃል እንዴት መሰለህ አንዳንድ ጊዜ የሰው ጥረት ያጋጥማል እንዴት የሰው ጥረት የምንፈልገውን ሰው ላናገኝ እንችላለን አሁን ለምሳሌ
ይመጣል ወደ ውጪ ሙሉ በጣም ስፔሻሊስት የተማረች ከሆነች አሁን ዩኒቨርሲቲ ምናምን አካባቢ ከተማረች ትንሽ እንግሊዝኛ ከተማረች ወደ ውጪ ሁሌ መሄድ እድል ይኖራታል ወደ ውጪ ሁሉ ይላካል ግን አንዳንድ ጊዜ ደግሞ ስራው ላይ አይኖር ይችላል ሁሉ ጊዜ ይሄን ነገር ታደርጋለህ ማለት አይደለም እና በዛ ሰዓት ላይ ወደ ሌላ ስራ ሲሰማሩ ሰራተኞቻችን የራሳቸውን ድርጅት ሌላ ስራ ለማግኘት በሚንቀሳቀሱበት ሰዓት ላይ ያን ጊዜ የስራ እንዝላልነትና ጥንቃቄ ጎለንና አደጋ ሊያጋጥመን የሚችልበት ሁኔታዎች አሉ ሁሉ ጊዜ ሞቅ አይደለም እኮ በሱ ውስጥ አሁን ለእናንተ ስራ ይሄ ስራ አሁን ጽድቅ ነው እናንተ ገንዘብ እያስገኛችሁ ነው ለሰው እየረዳችሁ እናንተም ገንዘብ እያገኛችሁ ነው እኛ እንደዛ ነው ግን ይሄንን ስራ መጥቶ እናንተን እንቅፋት ሊሆንባችሁ የሚፈልግ ሰው እንዲ የማጋለጥ ስራ ለመስራት የሰራባችሁ ሰዎች ሜርሲ የነገረችኝ ነበር ሰዎችን እናስወግዳለን ብላ በግልጽ አውርታኛለችና እኮ ነገርኩ እኮ እናንተ እንደዚህ ጥርጣሬ ካየን ትንሽ ጥርጣሬ የሚጋፋን ትንሽ ጫን የሚለን የሆነ ነገር ቃል ተናግሮ ያለ ሰው ካለ በቃ ማመልከት ብቻ ነው ምን ያርጉት ያን ሰውዬ ምን ያርጉት ምን ያርገው ነገር የለም እኛ ይሄ ሰው እንደዚህ ያርገውናል ይሄ ችግር ፈጥሮብናል ብለን ማመልከት ነው ከዛ አለ የሚያስወግድ ወደ በላይ አካል ያ የበላይ አካል ማድረግ ያለበትን ነገር ያደርጋል አጣርቶ ያደርጋል በቃ ተከባብረን ተቀባብለን የት ነው የምታስወግዱት እኛ እናቅም ይሄ ልከኛ በላይ ነው እኛ ምን ጉዳዩን ማመልከት ብቻ አይ አንተ ትንሽ እየደበከኝ ነውና እኔ ከአቅም የነገርኩህ አሁን ያን ሰውዬ ማን ነው ብትለኝ እኔ አላውቀውም እንዴት ነው የሚጠነቀቁት ያን ሰውዬ ምኛ ስናመለክት እኮ በራሳችን በግል ጥላቻ ነው በስራ መንገድ በመንገዳችን ላይ የገባ ሰው ነው ወይስ የግል ጥላቻ ነው ብለው የነሱ ያጣሩና ስለዚህ በመንገዳችን ላይ የገባ ሰው ከሆነ አርመው ይሆን ደብድበው ይሆን አስወግደው ይሆን አላውቅም ግን ተስተካክለው እናገኘዋለን ስለዚህ እኔ አሁን የሆነ ነገር አንተ አንድ ነገር ካደረክ ቀጥታ እኔ እንደዚህ ሰው መጥቶ ነበር ብዬ እንትን ማለት ብቻ ነው ከዚህ አንተን የሚያጣራ አንተን የሚል ሰው እኔ አይደለም ስለዚህ ስራው እንደዚህ ነው ስለዚህ የምንፈራበት የምንሰጋበት ምንም ነገር የለም ምክንያቱም እንዳልኩ ብዙ የሰው ኃይል ያለው ድርጅት እና እስከ በላይ ድረስ እና በቅርብ ደግሞ ይመጡ አሉ እንዳልኩ እነዚህ በቅርብ ይመጡ ከሀገር ውስጥ ሆቴል ባለቤቶች ጋር ተቀናጅተው ነው ፈረንጆች ናቸው ብቻቸውን ከከፈቱ ሰው እንደማይቀርብላቸው ስለሚያውቁ ስም ያላቸውን ሰዎች አብረው ሆቴል ሰርተው በጋራ ካበሻው ጋር ሆነው ከዛ እነሱ ፍላጎታቸው ምንድነው ህፃናት ወንዶችን ማስተሽ የሚስቡ በችግር እንትን ያሉት ወንዶችን እነሱን ይሄ ደግሞ በጠንቋይ ቤት ስነ ስርዓት ሳይሆን ይሄ ኢሉሚናንቲ ሁሉም መንፈስ አለ ሁሉም ማሰራር መንፈስ አለ ነጋዴ ንግዱ እንዲሳካለት የሚሄድበት ቦታ አለ የኛዎቹ ደግሞ ምንድነው የሚደረገው የኛ በአገር ውስጥ ጥንቆላ ቦታ ሄደን ሰዎችን እናመጣለን አይደለ እነዚህ ደግሞ ከባድ መንፈስ ነው የሱዳን የዱባይ መንፈስ አለ ሁሉም በመንፈስ እንቅስቃሴ ነው ምንም ነገር እንዳትል የሆነ የፖሊስም የምንም ኃይል እንዳይዛቸው የሚያርግ መንፈሳዊ ስነ ስርዓት አላቸው የሚመለክበት አለ ከዛ እነዚህ የግብረ ሰዶሞች የሚያደርጉበት ትልቅ 666 ኢሉሚናንቲ ጋር ከሚገናኝ ትልቅ ተቋም አምልኮአዊ ስነ ስርዓት ይደረጋል እና ሰውን እስከ መሰዋት የሆነ ሰው አድጎ ሲሰወር ታያል ይጣፋል ይሰዋ ይችላል ደም በጣም ከባድ እንትኖች አሁን እኛ ሀገር ወፍጮ ቤት ለምሳሌ አሁን ገጠር ብትመለከት ወፍጮ ቤት ህፃን ልጅ ካልተሰዋ አይሰራም የሚል እምነት አለ በየገጠሩ ይሄን አጣራ የሆነ ልጅ ይዘው ጠልፈው ሄደው እዛ አርደው ደም ወፍጮ ያለዚህ አይሰራም ሁሉም ሰው ነው የሚያምነው ልክ ደግሞ በውጭ ሀገር ደግሞ ይሄንን የግብረ ሰዶሞችን ስራ የሚሰሩ ሰዎች ከሀገር ውስጥ ጋር እንትን በማለት የጊዮርጊስን ሰውየው በጊዮርጊስን እነሱ ደግሞ በጊዮርጊስ ተጠቅመው ነው ጊዮርጊስ ይለዋል ደስታ አምልካይ ነው የጊዮርጊስን ፎቶ በትልቁ አድርጎ ከፈረንጅ ጋር ተገናኝቶ ግን ሽፋን አለው ማለት ሽፋን አለው ሃይማኖታዊ ሽፋን አለው ሃይማኖቱ ሽፋን ነው ሰው ላይ ያለ ሽፋን ነው ሰው እንዲሸወድ ሃይማኖታዊ ነገር እንትን ያደርጋሉ ማለት ነው ሃይማኖት ከዛ በኋላ ሲገባ ግን ብዙ ነገሮች አሉ አይምሮ ሊከብድ ይችላል እና ብዙ አይነት መንፈሳዊ እንትኖች አሉት አሁን አንዷ ምን አደረገች እንደዚህ ሃይማኖታዊ ስርዓት የሚያደርጉ ሰዎች ጋር በድብቅ አየች ማየት የማይገባት ለምሳሌ ምን ይደረጋል እዛ የነሱ በጣም እንዳልኩ ከባድ ግብረ ሰዶሞች የሚያደርጉት ምንድነው የሆነ ወቅት ላይ ከተማ ውስጥ ኤሊ ይፈልግ ነበር ውድ ነበር
ኤሊ ምንድነው የሚፈልገው? መንፈሱ ኤሊ ይፈልጋለሁ ይላል። ከዛ ኤሊ ሲመጣ የተለያየ እንስሶች አሉ፣ ድመት። ከዛ ኤሊው ይታረድና ከዛ በኋላ ላይ የታረደው ኤሊ ይናገራል። ከዛ ደሙን ይጠጡታል። ኦኬ አሁን ካልጠፋ ደም የበግ ደም እያለ የዶሮ ደም እያለ ከዛ የዞሮ የዛ አባሉ መጥቶ ይጠጡታል። ከዛ ተደብቃ ከዛ አየች አቲ ተብለ ከዛ በኋላ አይምሮዋን ሳተች። ከዛ አበደች። አይምሮ ልታይ ከምትችለው በላይ አይምሮ ካየ አይምሮ ይለቃል። ከባድ ነገር ነው፣ በጣም ከባድ ነው። እና ምንድን ለብዬ ነው አሁን እኛ ቄሶቻችንም ሰካራም ናቸው፣ ሆዳም ናቸው። በቀላሉ ነው ገንዘብ የምንሰጣቸው። አሁን ፍራቻዬ ምንድነው? እኛው ከጠንቋይ ቤት ነው እነዛ አሁን እነ ግብረ ሰዶሞች ወደዛ እንዳይገቡ ነው ፍራቻዬ። በቀላሉ በገንዘብ ይገዛሉ። ትንሽ ቤንቲዎቹ ጠንከር ያሉ ናቸው። እነዛ በቀላሉ ሆዳቸውን ከሞላ በቀላሉ ነው የሚሰጡት። ስለዚህ ምንድነው አሁን እዚህ ሀገር ላይ ሁሉ ይሄ ዓለም እቺ ምድር በብዙ ምስጢር የተሞላች ናት። እንዳልኩ እኔ በቀን አንድ ዳቦ ያጣሁበት ጊዜ አለ። አሁን ግን ሰው ሆንክ ማለት ነው። እኔ አሁን 3-4 መኪና አለኝ። በቅርብ ጊዜ ደግሞ ወደ ውጭ ለመሄድ አሳባለኝ እና አሁን ስራ ስላለኝ ቢበቀን አይመስለኝም። አይ በቃ ይሄን ያህል እኔ መልካምነትና ሰላምታነት በሷ መጣው ስላልከኝ ነው። እና መልካም ቀን እንግዲህ ጥሩ። ያው እኔም ጋር ገንዘብ አለ ላሳየህና ያው ለስራው ለማስጀመሪያ እንዲሆነን የተወሰነ ገንዘብ ይዤ ነው የመጣሁት። ይሁሉ ያው ለስራው ማስጀመሪያ እንዲሆነን ነውና እኔም አንድ አልበዛም። ያው ይሄ ትንሽ ነው ከስራችን አንፃር። በእርግጥ ካሽ ብዙ ይዞ መንቀሳቀስ አይቻልም። ይሄም በሰው ነው ያስወጣ ነው። አይ ትንሽ ነው። ያው የሻይ ገንዘብ ነው። አሁን ብንወጣ ብናጠፋው ገንዘብ ነው። በእርግጥ እኛም አንድ ጥያቄ ጠይቅህና እኔም እንግዲህ ሰዎች እየጠበቁኝ ስለሆነ አንድ ድንግል ካለ ቶሎ እንድትሰጠኝ ታስደርጋለህ። ቶሎ እኛም ወደ ስራችን በእንገባ የሚሻል ይመስለኛል። ኮሌጅ ጊዜ ላምቻችልህ። ኦኬ ለሌላ ጊዜ ታመቻችልኛለህ። ለጊዜ ለምቻችልህ። ግን አሁን ቆይ፣ አሁን እስካሁን ብዙ ነገሮች ነገርከኝ፣ ስለ ስራዎች ነገርከኝ። ይሄ ስራ የምትሰሩት ስራ ወንጀል አይደለም? እንዴት ወንጀል ነው እንዴ? አንተ የስራ እድል ፈጥረህ እንዴ ሰው እንዲጠቀም አድርገህ አይደል እንዴ? ጫፍ ላይ ያለ ሰው ያድነ ምንድነው ሞት ተጠልፋ የሌሎች ልጅ ከዛ አውጥተህ ነፃ አውጥተህ መሬት ላይ አመድ ላይ ታስራ እጇን በግድ የተጠፈረች ልጅ አምጥተህ መልካም አልጋ ላይ አስተኝተህ አይደል? ምንድነው ወንጀልነቱ? አሁን እኔ የምጠይቀን ነገር በስነ ስርዓት መልስልኝ። ካንተ በታች ያሉትን ሁሉንም እየሰማኸኝ ነው? እየሰማሁ። ካንተ በታች ያሉትን ሁሉንም ለቃቅመን አስረናቸዋል። ይሄን ታውቃለህ? እንዴት የምታስራቸው? አስረናቸዋል እኮ ነው ማለት። ስነ ስርዓት ያዝ። እንዴት የምታስራቸው ነው ማለት? ታስረዋል። ይሄን ማውዝ ታስረዋል ነው። ለራስህ ብትጠነቀቅ ይሻላል። እያንዳንዱ ታስረዋል ነው እኮ እያልኩ ያለሁት። እጎዳለሁ። ያው ሽጉጥ አለ ነግሬሃለሁ። ሽጉጥ ሽጉጤን ልቀቅልኝ። ሽጉጤን ልቀቅ ነግሬሃለሁ። እሺ ከሩቅ ሀገር ነው የመጣሁት ብለህ እንደዚህ ግርግር ትፈጥራለህ እንዴ? ዝም በል። ጭራሽ ሽጉጥ እኔ ላይ ከሩቅ ሀገር የመጣው እንግዳ ነኝ ብለህ ምን አይነት አውሬ ነው? መልስልኝ። ምን አይነት አውሬ ነው? ለስሙ ሽበት አውጥተሃል። እንግዳ ነኝ ብለህ እንደዚህ ብር ስታይ ደግሞ ልብ ተንሰፈሰፈ አይደል? ተንሰፈሰፈ አይደል ወይ? መልስልኝ። እና ምን እንደተፈልገው ከኔ የምትሰራው ስራ ወንጀል አይደለም? እኛ ወንጀል አይደለም ብለን እየሰራን ነው አልኩ አይደል እንዴ? እንዴት ነው ወንጀል ማሰራው? መልስልኝ። ካንተ በላይ ያሉት ሰዎች ተናገራው። ስማቸውን ንገረኝ። እያንዳንዱ ያሉበትን ቦታ ይዤ እሄዳለሁ። ተለቅመህ ትገባለህ፣ ታሳየኛለህ። እንኳን አታገኛቸው። ካንተ በታች ያሉትን ሁሉንም ወደ ዘብጥ እያልከናቸው ተራግ ደርሶ ወደ አንተ መጣ። እየሰማኸኝ ነው እኮ? አንዱ ኃይሌ ነው የሚባለው። አንዱን ግን ያው አላውቀውም። ማንም ይባላል? አየለን አላውቀውም። ማንም ይባላል? አንዱ ኃይሌ ነው የበላዩ።
ኃይሌ። ያኛው ግን እኔ የማውቀው ግን አየለ ነው። ኦኬ የበላዩ ማን ነው? የበላዩ ኃይሌ ነው። ኃይሌ አንተ የምታውቀው ማን ነው? እኔ አየለን ነው። አየለን ታውቀዋለህ? አዎ። ኦኬ አይተህ የምታውቀው እሱን ነው? አየለን አውቀዋለሁ። ቤቱን ታውቃለህ? አዎ ልመራ እችላለሁ። በቃ እና ላሳየህ። የእሱን ቤት ታሳየኝ። በርቀት ነው ማሳየህ፣ ግን ያው እኔ አሳይቼ ዞር እላለሁ። ኦኬ ዞር ትላለህ? አዎ ላሳየህ ከፈለክ። ታዲያ አንተን ዝም ብዬ ነው እንዴ መልቀቅ ያለብኝ? ዝም ብዬ ነው ወይ መልቀቅ ያለብኝ? እኮ እኔን ምንድነው የሆነ ነገር እኮ አይደለ እንዴ? አይ ለኔ የድርሻዬን ከሰጠኸኝ አንተን ለቀሃለሁ። የሱን ቦታ ግን ታሳየኛለህ እኮ። የምትፈልገውን ገንዘብ ስጠኝ ልንገርና በቃ እንደራደርና ገንዘብ ልስጥህና በቃ ልቀቀኝ። ኦኬ እንደራደር እኮ እንደራደር። ምን ያህል ገንዘብ ልንፈልገው? እኔ ገንዘብ ልስጥህ። ጥሩ ያው እንደራደር ከሆነ እኔ የምፈልገው ገንዘብ ስለሆነ ገንዘቡን ትሰጠኛለህ ማለት ነው። እሰጥሃለሁ። በቃ ገንዘቡን እሰጥሃለሁ። ምንም ችግር የለም እኮ የገንዘብ ችግር የለም። ስንት ብር ትሰጠኛለህ? በቃ 500 ሺህ ብር እሰጥሃለሁ። 500 ሺህ 500 ሺህ ብር እሰጥሃለሁ። 500 ሺህ ያንሰኛል። 500 ሺህ እኮ ከአንድ ሰው የምታገኘው እኮ አሁን ያለኝ እኮ ነው። እኔ ራሴ አሁን የተለቀቀልኝ ነው 500 ሺህ ብር። በጊዜ ሂደት ደግሞ እሰጥሃለሁ። አሁን ያለኝ ልስጥህ። ጥሬ ካሽ 500 ብር አለኝ። 500 ብር በስልክ ደግሞ እኛ ማስገባት አይፈቀድልንም። አሃ ስለዚህ በጥሬ ነው የሚሰጥልኝ፣ አይፈቀድልንም። ምክንያቱም ከላይ ነው የምንቀበለው። ምንድነው እዛ ጋር የተቀመጠው? ቦርሳው ገንዘብ ነው እዛ ውስጥ ያለው ቦርሳዎች እኮ ያው ልሰጥ እችላለሁ ከፈለክ። 500 ሺህ ብር አለ። ይሄ ሁሉ ገንዘብ ነው? አሁን የተላከልኝ እንካ ያዙኝ። አሁን ቀጥታ ያለቃህን ቤት ታሳየኝ እኮ። ከርቀት ነው ማሳየህ። አይቻልም አልኩህ እኮ ከቀን። በቃ አንተ ከርቀት ታሳየኛለህ እና ያለ ህግ አሳልፈህ ልሰጠኝ ነው። ከዛ አንተ ወደሚገባ ቦታ ልካለሁ። ገባ ወይ? ስንት ሰው ላክ እንደበላ ተርስ